የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላቸው የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እናደርሳችሁ ተገኘን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች አጋርነታችሁ እጅግ አድርገን አመስጋኞች ነን። በዛሬውም ቆይታችን ለእናንተ ውድ አድማጮቻችን ከያዝናቸው መረጃዎች በዝውውር ጉዳይ ላይ ጠንካራ ስራዎችን እያሰራ የሚገኘውን ሪያል ማድሪድን የተመለከተ ልዩ ጥንቅር ይዘን መተናል። ወቅታዊ ጉዳዮችን እናካፍላችኋለን። ከዛ ውጪ በአውሮፓ ዙሪያ ትልቅ የሚጠበቁ ዝውውሮች አሉ። ድርድሮች እየተካሄዱ ነው። ጉዳዮችን የተመለከተ ሰፊ መረጃ ይዘናል። አነጋጋሪው የዓለም ዋንጫ ከጅማሮም በፊት አነጋጋሪ ከተጀመረም በኋላ አነጋጋሪነቱ ቀጥሏል። ምን አዲስ ነገር አለ? በዓለም ዋንጫ ዙሪያ ተጨማሪ መረጃዎች በቃል ስፖርት ዩቲዩብ ቻናል በስፋት ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለሰዓቱ ይዘናል። በመረጃ ሰዓታችን ውድ ቤተሰቦቻችን እናንተን የሚያወያዩ የሚያሳትፉ መረጃዎች ጀምሮ ታላቅ ክለቦችን እንመለከታለን። በዓለም ዋንጫ ልቀይረው እያለን ነው የሲቲው ሮድሪ። የሲቲው ተጫዋች በዝውውር ጉዳዮች ላይ የሚያነሳቸው ተጨማሪ ሀሳቦች አሉ። የቡድን ዜና በማንቸስተር ሲቲ በኩል ተይዟል። በቼልሲ የመረጃ ሰዓታችን በጋዜጠኞች ፊት ዝም ጭጭ ያለ ቼልሲያዊ አለ። ለመሆኑ የሱ ዝም ጭጭ ማለት ነገሩን አድበስብሶት ያልፋል ወይ? በቼልሲ ቤትስ ወቅታዊ ጉዳዮች ምን ይመስላሉ የሚለው እናነሳዋለን። የክረምት የዝውውር መስኮትን አያይዘን በዛው በሊቨርፑል የመረጃ ሰዓታችን የዝውውር ጉዳዮች ላይ ነው ሰፊ ሽፋን የምንሰጠው። የቡድን ዜና ዛሬም በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን ለሊቨርፑልያን ተይዟል። በአርሰናል የመረጃ ሰዓታችን ተጨማሪ ጥንቅሮችን እናነሳለን። በተለይም በዝውውር ጉዳይ ላይ በአርሰናል በኩል የተሰሙ ትልቅ የዝውውር ጉዳዮችና ትልቅ ውሳኔዎች አሉ። አርሰናሎች ለድርድር ክፍት ናቸው ተብሏል። የቡድኑ ወሳኝና ቁልፍ ተጫዋችም የተመለከተ ልዩ ጥንቅር ይዘናል። በአርሰናል በሻምፒዮኖቹ የመረጃ ሰዓታችን ላይ በማንቸስተር ዩናይትድ የመረጃ ሰዓታችን ዩናይትድ ኦፊሻል የሆነ ድርድር ጀምሯል። ይህን ድርድር በተመለከተም በቅርብ ሰዎች የነበረውን አሁን ኦፊሻል ያደረገውን ወይም መደበኛ ንግግር ያደረገበትን ዝውውር እንነግራችኋለን። ማይክል ካሪክ ፍላጎታቸውን በተመለከተ በዝውውር ጉዳይ ላይ ተጨማሪ መረጃዎችን እናደርሳችኋለን። ዩናይትድ ቤት ስለሚለቁ ሁለት ተጫዋቾች በዩናይትድ በኩል ወቅታዊ እንቅስቃሴዎችና በማንቸስተር ዩናይትድ እና በዓለም ዋንጫ ዙሪያ ዛሬም ለየት ያለ ጥንቅር ይዘን መተናል። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ዋጋቸው ውድ የሆነ መተኪያም የሌላቸውን ሰላም፣ ፍቅር፣ ጤና እየተመኘን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። ቃል ነኝ። ላይክ ማድረግ እንዳይረሳም። በማድሪድ እንጀምር። በማድሪድ በኩል የዝውውር መስኮቱ ላይ እያደረጉ ያሉት እንቅስቃሴ በጣም የነቃ ወይም ደግሞ በትልቁ በስፋት እየተንቀሳቀሱበት ይገኛሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በማድሪድ በኩል የቀጣይ የዝውውር አድራሻቸውም እዛው ተከላካይ አካባቢ ነው። የቦሩሲያ ዶርትመንድ የመሃል ሜዳ ተከላካይ ኒክ ሾልተር ቤክ የሪያል ማድሪድ ዝርዝር ውስጥ የተካተተ ተጫዋች ሆናል። ጀርመናዊ ኢንተርናሽናል የውል ማፍረሻው 60 ሚሊዮን ዩሮ ነው። በነገራችን ላይ ተጫዋቹ በራሱ ይፈልገዋል እየተባለ ነው። ይህንን ዝውውር ግን በቦሩሲያ ዶርትመንድ በኩል ቀላል ድርድር ያደርጋሉ ተብሎ አይታሰብም። በጣም ጠንካራ ድርድርን ለማድረግ እቅድ አላቸው። ዶርትመንድ ተጫዋች ይዞ የመቆየት ብዙ የለመደ ክለብ አይደለም። ኮከቦችና ከዋክብቶችን በውድ ገንዘቦች ሲሸጥ የምናውቀው ክለብ ነው። በኒክ ሾልተርበልክ ላይ በተለይም ተጫዋቹ በራሱ የግል ፍላጎትም ስላለው ዝውውሩ የመፈጸም እድሉ በጣም ሰፊ ነው ተብሎ ይጠበቃል። የሪያል ማድሪድ ኮከብ ኬሊያን ኤምባፔ ለፓሪስ ሰን ዠርሜን እንኳን ደስ ያላችሁ ብለሃል ወይ ተብሎ ነበረ። እንዴ በሚገባ ብያለሁ፣ ለተጫዋቾችም ብያለሁኝ። እናም በቡድን ውስጥ አብረኝ የነበሩ ጓደኞችንም ጭምር እንኳን ደስ ያላችሁ ብያለሁ። ይሄ ይገባችኋል ብለዋል። በተከታታይ ለሁለተኛ ዓመት የአውሮፓ ሻምፒዮንስ ሊግ ባለክብር እንደሆኑ ይታወቃል። ሁለቱንም ተከታታይ ዓመት እሱ ከለቀቀ በኋላ የመጣ የአውሮፓ ሻምፒዮንስ ሊግም ስለነበረ የተነሳለ ጥያቄ ይመስላል። ከዛ በተጨማሪ ኬሊያን ኤምባፔም ግለኛ ተጫዋች ነህ የሚሉኝ ነገር በቀላሉ እቀበላለሁ። ነገር ግን ቡድናችን የዓለም ዋንጫውን እስካሸነፈ ድረስ እኔ ምንም ጎል ባላስቆጥር ደስተኛ ነኝ፣ ችግር የለብኝም። በሪያል ማድሪድም ግለኝነቴ የኔ ቡድኑን የሚጠቅም እስከሆነ ድረስ ችግር የለብኝም ብሏል። ከዛ ውጪ በዋና በስኬት ደረጃ የኔ ግቦች ለቡድኑ እስካስፈለጉ ድረስ ችግር የለብኝም ብሏል። የኬሊያን ኤምባፔ ግለኝነት ምናልባት አንድ የምትባል በእግር ኳሳዊ ቃል አለች።
9 ቁጥር አጥቂዎች በጣም ራስ ወዳድ መሆን አለባቸው፣ አለበለዚያ ግብ ከነሱ ማግኘት ይቸግራል የምትባል። እናም የኬሊያን ምባፔ በምን አይነት ደረጃ የሚገለጽ ነው ግን ራስ ወዳድነት? የግል መልከታችሁን ጻፉልን። ፓውሎ ዲባላ ከሮማ ጋር ያለውን ውል ሊያራዝም ይችላል የሚሉ መረጃዎች በስፋት እየወጡ ነው አሁን ላይ። በተጫዋቹና በክለቡ መካከል ያለው ውይይቶች በጥሩ ሁኔታ እየተካሄዱ ሲሆን አዲስ ውል ስምምነትም በቅርቡ ሊጠናቀቅ ይችላል እየተባለ ነው። ሮማ ዲባላን በፕሮጀክቱ ውስጥ ቁልፍ ተጫዋች አድርጎ ይመለከታል። በነፃ ወደ አሜሪካ ሜጀር ሊግ ሶከር ያቀናል ተብሎ በትልቁ እየተጠበቀ ያለ ተጫዋች እንደነበረ የሚዘነጋ አይደለም። አሁን ግን ከሮማ ጋር ዳግም ወደ ድርድር ተመልሰዋል። ሮማዎች ኮከባቸውን ማቆየት ይፈልጋሉ ተብሏል። በተጫዋቹ በኩል በጣም አስደናቂ ጊዜን በጣሊያን ሴሪያ በዩቬንቱስም ያሳልፏል። አሁን በሮማን ቤት በጣም አስደናቂ ጊዜን ያሳልፏል። ያው የእድሜ መግፋት ሁኔታ ካልሆነ ወይም ጥያቄ ካልተነሳበት፣ ለዚህ ደግሞ እነ ሉካ ሞድሪች እየተጫወቱ ያሉበት ሊግ እንደሆነ የሚረሳ አይደለም። የፓሪሰን ጀርሜን ፕሬዚዳንት ናስር አል ኸላይፊ ሉዊስ ኤንሪኬ ህይወቱን በእግር ኳስ ሜዳ ላይ ያሳለፈ ሰው ብሎታል። በተለይም በልምምድ ቦታ ላይ ላለፉት 8 ወራት ንቅንቅ ያላለ ሰው ነው። ወደ ቤት እንኳን መሄድ አይፈልግም። ከጧት እስከ ማታ በልምምድ ማዕከል ነው ቆይታ የሚያደርገው። አንዳንድ ጊዜ እንደውም እንዲዝናና ሁላ እኛ እንዲሄድ እንጠይቀዋለን። ነገር ግን አሰልጣኙ የለም፣ ለእያንዳንዱ ጨዋታ በጣም በጥንቃቄ መገኘት አለብኝ ይላል። ህይወቱን ለእግር ኳስ የኖረ ሰው ሉዊስ ኤንሪኬ እያሉ ይገኛሉ። ናስር አል ኸላይፊ በተከታታይ የአውሮፓ ሻምፒዮንስ ሊግ ክብርን ፓሪስ ሰን ጀርሜን ከታሪካዊ ሻምፒዮንስ ሊግ አሸናፊነት ወደ ተከታታይ አሸናፊነት የቀየሩ ሰው ናቸው። በብዙ አመስግኗቸዋል። ናስር አል ኸላይፊ አሁን ላለው ፓሪስ ሰን ጀርሜን በጣም ወሳኙ ሰው ነው ብለዋል። ምናልባት ጥሩ ገለጻ የሚሆነው ፓሪስ ሰን ጀርሜን ኮከብና ከዋክብት ተጫዋቾችን ሰብስቦ የአውሮፓ ሻምፒዮንስ ሊግን ሞከረ፣ አልተሳካም። ኮከብና ከዋክብቶቹን አባሮ ወይም አሰናብቶ ኮከብ አሰልጣኝ ሾመ፣ ዋንጫውን ወሰዱት። በርካቶች ይህንን የፓሪስ ሰን ጀርሜን ሂደት በብዙ መንገድ እንደ አርያም እየወሰዱት ነው ተብሏል። ዛሬ አንድ በጣም አስገራሚ ሹመት ሰምተናል። ውድ ቤተሰቦቻችን ጀርመን ነው አርቢ ሌፕዚግ ማርቲን ዴሜቼሊስን አዲሱ አሰልጣኝ አድርጎ ለመሾም ከስምነት ደርሷል። አርቢ ሌፕዚግ የውል ማፍረሻ ይከፍላል። በነገራችን ላይ ለአርጀንቲና አሰልጣኝ ኦሊ ዋርነርን ነው የሚተካው። በጣም አስገራሚ መረጃ ይመስለኛል። ማርካም ይሄን መረጃ ይዞት ወጥቷል። ይሄ ተጫዋች ለማንቸስተር ሲቲ ሲጫወት እናስታውሷለን። በጣም በቅርብ ዓመታት ውስጥ ምናልባት የሲቲ ደጋፊዎችና የፕሪሚየር ሊግ እግር ኳስ ወዳጆች ጠንቅቀው ያውቁታል ብዬ አስባለሁ። ይህንን የሲቲ ተከላካይ ማርቲን ዴሜቼሊስ አሁን ብታምኑም ባታምኑም የአርቢ ላይፕዚግ አሰልጣኝ ሆኖ መጥቷል። በጣም ያልተጠበቀ ሹመት ዛሬ ጀርመን ውስጥ በጣም አነጋጋሪ ከነበሩ ስፖርታዊ መረጃዎች ውስጥ ነው። ዝላታን ኢብራሂሞቪች በዓለም ዋንጫ ዙሪያ ከአንድ ሚዲያ ጋር ቆይታ አድርጎ ነበርና ስለ ዓለም ዋንጫ ብዙ አለና ማይሆን ጥያቄ ተጠየቀ ከጋዜጠኛ። ከሜሲና ከሮናልዶ ለአንተ ምርጡ ማን ነው ተብሎ ተጠየቀ። ዝላታን ኢብራሂሞቪች ደግሞ ፈጽሞ የማይቀበለው ጥያቄ ነው። ምላሹም በጣም አነጋጋሪ አይደለም፣ ምክንያቱም የታወቀበት ነው። ዝላታን ከሁለቱ ከሜሲና ከሮናልዶ ሲባል ምርጡማ ዝላታን ነው ብሏል። በዚህ የሁለቱን ኮከቦች መረጃ እንቀጥል። ኦስማን ዴምቤሌ እኔ ካየኋቸው ሁሉ የምንጊዜ ምርጡ ሊዮኔል ሜሲ ነው ግን ይላል። የ2025 የባሎንዶር አሸናፊ ኦስማን ዴምቤሌ ከማርካ ጋር በነበረው ቆይታ ሜሲ ዓለም ዋንጫን ዳግም የማሳካት አቅምም ያለው ብሏል። ፈረንሳዊው የፒኤስጂ አጥቂ ዴምቤሌ ሜሲን ካየኋቸው ተጫዋቾች ሁሉ ምርጥ ነው ሲል አሞካሽቷል። 38 ዓመት ሞልቶት ራሱ እሱን ማቆም አሁንም ድረስ ከባድ ነው እያለ ይገኛል ኦስማን ዴምቤሌ። ሜሲ በባርሴሎና ቤት አንድ ላይ ተጫውተው ማሳለፋቸው የሚዘነጋ አይደለም። በጣም ጥቂት ጊዜም ቢሆን ማለት ነው። በጣም አስደናቂው ተጫዋችን ሜሲን በተመለከተ ዴምቤሌ ደግሞ ምርጡ ብሎታል። ከክርስቲያኖ ሮናልዶ ጋር በተያያዘ የፖርቱጋል ብሔራዊ ቡድን ወደ አሜሪካ ከማቅናቱ በፊት የሀገሪቱ ጠቅላይ ሚኒስትር ሉዊስ ሞንቴኔግሮ አግኝተውት ነበረ። ብሔራዊ ቡድኑ በሀገሪቱ መሪ የተሸኘው ብሔራዊ ቡድኑ በቀጣይ ማረፊያው ፍሎሪዳ ፓልሞ ቢች ጋርደንስ ያደርጋል ተብሏል። ፖርቱጋል ከጉዞ በፊት በአውሮፓ 2 የመዘጋጀት ጨዋታዎችን ለማድረግ ከጉዞ ዘግይተዋል። በጨዋታዎቹ ቺሊና ናይጄሪያን በተመሳሳይ 2-1 ማሸነፋቸው ይታወቃል። ፖርቱጋል ዓለም ዋንጫ የመጀመሪያ ጨዋታቸውን የፊታችን ረቡዕ ከአፍሪካዊ ተወካይ ዲሞክራቲክ ኮንጎ ጋር እንደምታደርግ ይታወቃል። ፖርቱጋል በቅርብ ዓመታት ውስጥ ከአፍሪካ ብሔራዊ ቡድኖች ጋር በስፋት ስትጫወት እየተመለከትናት ነው። ለዛም ይመስላል የናይጄሪያን ጨዋታ የመረጠችው በወዳጅነት ጨዋታ 2-1 ያሸነፈችበት ጨዋታ ማለት ነው እና የአፍሪካን እግር ኳስ ባህል ለማወቅ በጥሩ የሚረዳቸው ይመስላል። ለማንኛውም የፊታችን ሮብ ክርስቲያኖ
ክርስቲያኖ ሮናልዶ ሲጫወት ደግሞ እንደዚሁ የእግር ኳስ ቤተሰቡ የሚመለከተው ይሆናል። ሮናልዶ በጥሩ አካላዊ ቁመና ላይ ይገኛለው፣ ይሄ ትውልድም ስኬት ያመጣል ብለዋል። የፖርቱጋል ብሔራዊ ቡድን ለዓለም ዋንጫ ወደ አሜሪካ ከማቅናቱ በፊት በሽኝት ፕሮግራሙ ላይ ሮናልዶ ንግግር አድርጎ ነበረ። በቦታው ንግግር ያደረገው የቡድኑ አምበል ክርስቲያኖ ሮናልዶ ዓለም ዋንጫ ሁልጊዜም የተለየ ውድድር ነው ብሏል። አክሎም ወደ ውድድሩ የምናቀነው ትልቅ ተስፋ ሰንቀንም ነው ሲል ተደምጧል። ስላለበት ቁመና ከአንድ ጋዜጠኛ ጥያቄ ቀረበለት። ሮናልዶ በጥሩ የአካል ብቃት ላይ ይገኛለሁ ብሏል። ያለፉትን ጨዋታዎች አላየህም ወይ ሲል ጋዜጠኛውን የጠየቀው ሮናልዶ በጥሩ ቁመናም ላይ ነኝ ብሏል። ፖርቱጋል ዋንጫውን ታሸንፍ እንደሆነ የጠየቀው ሮናልዶ እሱን መጨረሻ ላይ የምናውቀው ይሆናል ብሏል። የምርጥ ተጫዋቾች ስብስብ ግን ይዘናል የሚለው ሮናልዶ ነገር ግን እኛ የምንቆጣጠራቸው ጉዳዮችም አሉ ብሏል። ይሄ ትውልድ በርካታ ደስታና ስኬት እንደሚያመጣ ግን አምናለው ሲል ተደምጧል። CR7 ክርስቲያኖ ሮናልዶ። ቤልጂየማዊ ግብ ጠባቂ ቲቦት ኮርቷ የመጨረሻው የዓለም ዋንጫ ይሆናል ተብሏል። በቤልጂየም ብሔራዊ ቡድን የዘንድሮ ዓለም ዋንጫ ሜሲ፣ ሮናልዶ፣ ሉካ ሞድሪች፣ ሳንሁንግም ይላሉ ተጫዋቾች የመጨረሻ እንደሆነ ይታወቃል ወይም ይጠበቃል። በእርግጥ አንዳንዶች ይጫወታሉ ቀጣዩንም እስኪባል ድረስ በአሰልጣኞቻቸው እየተነገረ እንደሆነ ይታወቃል። የ34 ዓመቱ ግብ ጠባቂ ቲቦት ኮርቷ በኩሉ የዚህ ስብስብ አካል ሊሆን እንደሚችል ይፋ አድርጓል። የተሰናባሾቹ ማለት ነው። አሁን ትክክለኛው ጊዜ መሆኑን ባላውቅም ከዚህ በኋላ በዓለም ዋንጫ የሚሳተፍ አይመስለኝም ሲል ተደምጧል። ቲቦት ኮርቷ ለትንሽ ዓመታት መጫወት መቀጠል እንደሚፈልግ የተገለጸው ኮርቷ ይህ ግን የመጨረሻ ይሆናል ለቤተሰቦቼ ብሏል። በዓለም ዋንጫ ዘንድ ምናልባት የአውሮፓ ዋንጫ በቀጣይ ከ2 ዓመት በኋላ ሲደረግ ልንመለከተው የምንችልበት ሰፊ እድል እንዳለ የጠቆመ ግን የዓለም ዋንጫ ግን የመጨረሻው እንደሆነ ፍንጭም የሰጠበት ነው። ቤልጂየም የግብ ጠባቂ ቲቦት ኮርቷ ሴላመንስ ወይንስ ቲቦት ኮርቷ የሚለው በቤልጂየም ብሔራዊ ቡድን እስካሁን ይፋ አልተደረገም። በዓለም ዋንጫ ውድድር ታሪክ ከዋንጫ አሸናፊ ሀገር ኮከብ ግብ አግቢ ተጫዋች የተገኘው በ4 ውድድሮች ነው። ይህ ቁጥር የተመዘገበው እስካሁን ከተደረጉ 22 የዓለም ዋንጫዎች ውስጥ ነው። 1962 ዓለም ዋንጫ ጋሪንቻ እና ቫቫ ከብራዚል፣ በ1978 ዓለም ዋንጫ ማሪዮ ኬምፔስ ለአርጀንቲና፣ 1982 የዓለም ዋንጫ ፓውሎ ሮሲ ጣሊያን ስታሸንፍ፣ ከዛው 2002 የዓለም ዋንጫ ሮናልዶ ናዛሪዮ ዴሌማ ብራዚል ዋንጫውን በወሰደችበት ዓመት። ከዚህ ውጪ የዓለም ዋንጫን ከበላ ሀገር አይደለም ኮከብ ግብ አግቢ፣ ከዛ ውጭ ያሉት ናቸው። ያ ማለት ከ23ኛው የዓለም ዋንጫ እውነት ዋንጫዋን ከምትበላው ብሔራዊ ቡድን ይገኛሉ የሚለው ይጠበቃል። በነገራችን ላይ በዓለም ዋንጫ በተለይም ከ1966 ጀምሮ ባለው ጊዜ ብንቆጠረ ማለት ነው የጀርመንን ያክል ግብ ያስቆጠር የለም። 177 ግብ አላት። ብራዚል 157፣ አርጀንቲና 125፣ ፍራንስ 100። ከነኚህ 4 ሀገራት በላይ 100 ሲደመር ግብ ያለው በዓለም ዋንጫ አንድም ብሔራዊ ቡድን ግን የለም። አፍሪካዊቷ ተወካይ አሜሪካ ደርሳለች። በእርግጥ የአሜሪካ አቀባበል ለአፍሪካውያንና ለመካከለኛው ምስራቅ አረብ ሀገራት የነበረው ሂደት ብዙ የሚያስተዛዝብ ብዙ የስፖርት ቤተሰቡን ለቁጭት የዳረገና በርካቶች ካታር ያዘጋጀች ጊዜ ያ ሁሉ ትችት ያቀረበ የአውሮፓ ወይም የምዕራቡ ሚዲያ ዛሬ አሜሪካ እንደዚህ አፍሪካውያንና አረቦችን ስታጎሳቁል እንዴት ዝም ጭጭ ያለ በሚለው ጉዳይ ላይ እነ ፒርስ ሞርጋን ጭምር ወጥተው የተቃወሙት የዓለም ዋንጫ እንደሆነ ይታወቃል። ለማንኛውም ዲሞክራቲክ ኮንጎ በጣም በአማረ መልኩ አሜሪካ ገብተዋል። ከብዙ ፍተሻ በኋላ የነብር ቆዳ ለብሰው ነው የገቡት። በጣም አነጋጋሪና ለየት የሚለው ነገር ግን ይሄኛው ነው። ለማንኛውም የዓለም ዋንጫ የአፍሪካ ተወካዮችና የአረብ ተወካዮችን ብዙ ያንገላታ የዓለም ዋንጫው ብዙ ያነጋገረ ብዙ አወዛጋቢው የዓለም ዋንጫ እየተካሄደ እንደሆነ ይታወቃል። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ላኩልን። እኛን ማግኘት ያሻችሁ ግን መልእክት የምንጽፍበት ቁጥር ካላችሁ አስቀምጡልን፣ መልእክት እንጽፍላችኋለን። ቁጥራችሁን ግን ማንም እንደማየው በዚሁ አጋጣሚ ልንነግራችሁ እንወዳለን። እኛን ማግኘት የምትፈልጉ እንዳላችሁ በሀሳብ መስጫ ሳጥናችን ላይ ስትጽፉ ስላየን ነው። ስለዚህ መልእክት የምንልክበትን የጽሁፍ መልእክት የምንልክበትን አድራሻችሁን አስቀምጡልን፣ በዛ እናገኛችኋለን። ፕራይቬት ከሆነ ግን ያው ፐብሊክ አናደርገውም እነኛን ቁጥሮች ማለት ነው። የፕሪሚየር ሊግ የመረጃ ሰዓታችን ላይ ደርሰናል። ቃል ነኝ። ላይክ እያረጋችሁን አብራችሁን ቆዩን።
የፒኤፍኤ የወሩ ማለትም የመጨረሻው የፕሪሚየር ሊግ ወር ግንቦት ወር ምርጥ ተጫዋቾች እጩ ይፋ ተደርገዋል። በእጩ ዝርዝር ውስጥ በርከት ያሉ ተጫዋቾች ሲካተቱ ወደ 6 ናቸው። በዚህ መሰረት የማንቸስተር ዩናይትዱ ብሩኖ ቦርጌሽ፣ ሚጌል ፈርናንዴዝ፣ የማንቸስተር ሲቲው ኤርሊንግ ብሩት ሃላንድ፣ የኒካስል ዩናይትዱ ዊሊያም ኦስላ፣ የአርሰናሉ ዳቪድ ራያ፣ የበርንማውዙ አድሪያን ትሩፋርት፣ የአስቶን ቪላው ኦሌ ዋትኪንስ የመጨረሻው የግንቦት ወር የፕሪሚየር ሊግ የፒኤፍኤ ምርጥ ተጫዋች እጩ ሆነው ቀርበዋል። ምናልባት የመጨረሻው ወር ከነበሩ እንቅስቃሴዎች አንጻር ለእናንተ ምርጡ ማን ነው? መርጣችሁ ላኩልን። ዩናይትድ እጩ ሲያቀርብ ብዙ ጊዜ ሲያሸንፍ እንደነበረ ግን የሚዘነጋ አይደለም። ፔድሮ ፓሮ በአሰልጣኝ ሮቤርቶ ዲዘርቢ የማይነካም የማይተካም ተጫዋች ነው ተብሏል። ፔድሮ ፓሮ በበርካታ የፕሪሚየር ሊግና የአውሮፓ ክለቦች እየተፈለገ ከሀያላን ክለቦች ከሲቲም ከዩናይትድም ስሙ እየተያዘ እንደነበረ ይታወቃል። በተለይም ማንቸስተር ሲቲ በስፋት ከዚህ ተጫዋች ጋር ስሙ ሲያዝ ነበረ። ተጫዋቹ በስፐርስ አዲስ ኮንትራትም ይፈራረም ዘንድ ንግግሮች እየተደረጉ ነው ተብሏል። ሮቤርቶ ዲዘርቢ ቡድናቸውን እያጠናከሩ ነው። ከዚህ በኋላ ላለመውረድ መጫወት አይፈልግም ብለዋል። ይሄ ቡድን ዘንድሮ የተረፉበት መንገድ ብዙ እግር ኳሳዊ ተአምርን ይፈልግ ነበረና ድጋሜ እንደዛ እንዳይሆን ቡድኑን እያጠናከሩ እንዳሉ የገለጹት ሮቤርቶ ዲዘርቢ እሱም አይሸጥም ብለዋል። ሮድሪ የባሎንዶር አሸናፊ እንደነበረ ይታወቃል። ከቪኒሺየስ ጁኒየር ነጠቀው በሚል በማድሪድ እና በባሎንዶር አዘጋጆች መካከል የነበረው ውዝግብ በባሎንዶር ምሽቶች ከማይረሱ አጋጣሚዎች ናቸው። በእርግጥ በሮናልዶም በሜሲም ዘመን ባለፉት 20 ዓመታት እግር ኳስን በተቆጣጠሩበት ዘመን አንዳንድ ውዝግቦችን ያላጣ ምሽት እንደነበረ ይታወቃል። ከዛ ውጭ የሮድሪን በዛው ልክ የሚጠቀስ ነው። ብዙ ውዝግብ ሲነሳ ማድሪድ አንድም ተወካይ ያላከበት ካስታወሳችሁት ማለት ነው። እንዴት ቪኒሺየስ ጁኒየር አልተሸለመልንም በሚል የባሎንዶር ሽልማቴን ግን አለ እሱ በዓለም ዋንጫ ቀይረዋለሁ እያለ ነው። ምንም ጥርጥር የለውም። የእኔ ባሎንዶር ቀርቶ ከስፔን ጋር የዓለም ዋንጫ ባሳካ ይሻለኛል እያለ ይገኛል። ወደ ሪያል ማድሪድ ታቀናለህ ሆይ ተብሎ ሲጠየቅ ይሄ መረጃ እንዴት እንደወጣ አላቀም ብሏል። ኤነሪኬ ሪኬልሚስ አነጋግረዋል ወይ እንደሚያስፈርሙ ተናግረው ነበር ሲል ስለዚህ ጉዳይ ማቀው ነገር የለም ብሏል። በእርግጥ የማድሪድ ጉዞ በሌላም መንገድ ቢሆን እንደቀረ ይታወቃል። በዚሁ ግን አንድ መረጃ ሲቲ ቤት እንጨምርም። ቤዝ ሜድ ለማንቸስተር ሲቲ የ3 ዓመት ውል ተፈራርማለች። የማንቸስተር ሲቲ ተጫዋች መሆኗን በዛሬው ዕለት ተረጋግጧል። የማን ክለብ ተጫዋች እንደነበረች ግን በሀሳብ መስጫ ሳጥናችን ላይ ጻፉልን። ማርክ ኩኮሪያ ዛሬ በጋዜጣዊ መግለጫ ላይ ዝም ጭጭ ብሏል። በነገራችን ለውድ ቤተሰቦቻችን በአንድ ወቅት ወደ ባርሴሎና መሄድ በባርሴሎና መጫወት እንደሚያስደስተው ያውም በቼልሲ መለያ እየተጫወተ ያውም የፕሪሚየር ሊግ ጨዋታ ሳይጠናቀቅ እንደተናገረ ይታወቃል። ዛሬ ግን ከስፔን ብሔራዊ ቡድን ጋር ሆኖ ጋዜጠኞች ጥያቄ ቀርበውለት ለዚህ አልናገርም ብሏል። ቃል በቃል ያለውን እንንገራችሁ። ማርኮ ኮሪያም ከጋዜጠኛው ፊት ይቀርባል። ስለ ወደፊት ተናገር ተብሎ ጠይቆ ነበረ። እኔ ዛሬ በጣም ደስተኛ ነኝ ብሏል። ከዛ ውጪ በየትኛውም ነገር ላይ ትኩረት እያደረግኩ አይደለም። አሁን ትኩረቴ በሙሉ ያለው የዓለም ዋንጫ ላይ ነው አለ። ከዛ ጋዜጠኛው ይቀጥላል። ወደ ባርሴሎና ወይንስ ወደ አትሌቲኮ ማድሪድ ነው የምትሄደው ይለዋል። ከጋዜጠኛው ጥያቄ ሲቀርብለት ዝም ጭጭን ያለ የተነፈሰው ነገር ሁላ የለም። ኩኮሪያ በአትሌቲኮ ማድሪድ በኩል የቅርብ ጓዶቹ፣ በባርሴሎና በኩል እሱ የሚመኘው ክለብ እንደሆነ ይታወቃል። ዣቪ አሎንሶ ቡድኑን ለማጠናከር በሚያደርጉት ጥረት ላይ አንደኛ ካነጋገሩት ተጫዋች እሱ ነው። ሌላኛው ኤንዞ ፈርናንዴዝ ነው፣ ክለቡን እንዳይለቁ ማለት ነው። ከዛ ውጭ እሳቸውም በቀጣይ ውድድር ዓመት ቡድኑን በጠንካራ መንገድ ለመገንባት ስራዎችን ጀምረዋል። ከቦርዱ ጋር ጠንካራ ውይይቶችን አድርገዋል ነው የተባለው። ዣቪ አሎንሶ የልምምድ ማዕከሉን ጨምሮም በርካታ መዋቅራዊ ሂደቶችን ጎብኝተዋል። ስለ ቼልሲም በርካታ የሚፈልጓቸውን መረጃዎች አሰባስበዋል ከሚመለከታቸው አካል ነው የተባለው። ቼልሲ በቀጣይነት እንደ እቅድም የያዙት ነገር ወደ አውሮፓ ቻምፒየንስ ሊግ መመለስ እንዳለበት፣ ለፕሪሚየር ሊግ ዋንጫ መፎካከር እንዳለበት ዘንድሮም እሳቸውም የተቀበሉት ኃላፊነት ነው። ለዚህ ረዳ ዘንድ ታዲያ ጠንካራ ስራዎችን እየሰሩ ነው። ከዙር ጋር በተያያዘ ግን ቼልሲ የገቢ ምንጩ ስለሚቀንስበት ቀጣይ ዓመት የጨዋታ ቁጥር፣ የስቴዲየም ገቢ፣ የአጋር ድርጅት ገቢ ስለሚቀንስበት ዘንድሮ የማይፈልጋቸውን በርካታ ተጫዋቾች በቋሚነትም በውሰትም ይለቃል። ዣቪ አሎንሶ ለዚህም እቅድ አላቸው እየተባለ ነው። እቅዳቸው በቀጣይ ይፋ ሲደረግ እኛም ይዘነው እንወጣለን። መረጃው የቢቢሲ ነው። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ቤተሰቦቻችን የአውሮፓ የዝውውር መስኮት ሊከፈት በነገራችን ላይ ቀናት ብቻ ይቀሩታል። ቃል ስፖርት ዩቲዩብ ቻናል እኛን ማግኘት ካሻችሁም የእጅ ጽሑፍ መልእክት የምንልክበትን አድራሻችሁን አስቀምጡልን፣ ወይም ማህበራዊ ትስስር ገጻችሁን አስቀምጡልን፣ እንጽፍላችኋለን። ያው ለፐብሊክ ግን አይደረግም። የቃል ስፖርት ዩቲዩብ ቻናል
የስራ ባልደረቦች ብቻ የሚመለከቱትን ማለት ነው። እኛን ማግኘት ካሻችሁ በርካቶችን በሀሳብ መስጫ ሳጥናችን ላይ ስጽፉልን ነበረ። የዝውውር መስኮቱን በተመለከተም በቀጣይነት የዝውውር መስኮቱ ጁን 15 ይከፈታል። ከዛ ውጭ ደግሞ የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮቹ ከ7 ቀን በኋላ ይፋ ይደረጋሉ ማለት ነው። ስለዚህ የዝውውር መስኮቱ ሊከፈት ኦልሞስት 2 ቀን ብላችሁ ያዙት። የፕሪሚየር ሊግ የጨዋታ መርሃ ግብሮች ይፋ ሊደረጉ 7 ቀናት ብቻ ይቀሩታል። ሊቨርፑል አሁንም በዚህ ክረምት ላይ ዝውውሮችን ሲያደርግ ጠንካራ ስራ ይሰራበታል ተብሎ የሚጠበቀው የዛየር ኤምሪን ጉዳይ ነው። እንደ መረጃ ምንጮች ከሆነም ይህን ተጫዋች የግላቸው ለማድረግ በፒኤስጂ ቤት ያለውን ሁኔታ እያጤኑ ነው ተብሏል። በእርግጥ ፒኤስጂ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። ነገር ግን ሊቨርፑል በፓሪስ ሰን ዠርሜንና በተጫዋቹ መካከል ያለውን ወቅታዊ የጨዋታ የመጫወቻ ደቂቃን ሂደት ውይይት ካጠና በኋላ ዛየር ኤምሪን ወደ ቡድኑ ለማምጣት የሚደረጉ እድሎች ካሉ ይሞከራል ተብሏል። ከፒኤስጂ ጋር እንግዲህ ሁሉንም ነገር ካሸነፍኩ በኋላ ህልሜውን ሆኗል። እንደ ሊቨርፑል ያለ ክለብ ሊያስገባኝ ይፈልጋለሁ። እውነቱን ለመናገር በሌላ ምዕራፍ ራሴ ለመሞከር እፈልጋለሁ። ሊቨርፑልም ባለፉት ጥቂት ዓመታት በአእምሮ ውስጥ ትክክለኛው መልስ ሆኖ ቆይቷል። ዛየር ኤምሪ ከጥቂት ቀናት በፊት ከተናገረው የተወሰደ ነው። በጋዜጠኞች ቀርቦ ነበረ። ከሊቨርፑል ጋር ስሙ እየተያዘ መሆኑን ተከትሎ ማለት ነው። አሁን ባለውበት ክለብ ደስተኛ ነኝ ብሎ ነበረ በወቅቱ። በእርግጥ የሊቨርፑልም ስም በአውሮፓ ውስጥ የናኘና ማንም ሰው ሊጮትበት የሚችል አይነት ክለብ እንደሆነ ተናግሮ ነበረ። በእሱና በፓሪስ ሰን ዠርሜን መካከል ግን የመጫወቻ ደቂቃ ወይም የሉዊስ ኤንሪኬ ቀጣይ ዕቅድ አካል እስከሆነ ድረስ ግን ዝውውሩ በጣም ሊከብድ ይችላል። አሊሰን 100% ዝግጁ ነኝ። በሊቨርፑል አንዳንድ ጨዋታዎች አለመጫወቴ የእቅዱ አካል ነበረ። ለዓለም ዋንጫው ሙሉ በሙሉ ዝግጁ እንደሆነም ለማረጋገጥ ነበር ብሏል። በጉዳት ምክንያት እንደሌለ ነበር አርኔ ስሎት የነገሩን። ያው ቃል ስፖርት ዩቲዩብ ቻናልም በወቅቱ እሱ የሌለበት ምክንያት የጉዳት ሁኔታ ምክንያት እንደሆነ ማማርዳሽቪሊ እንደውም ደጋግሞ ከመሰለፉ የተነሳ ሊቨርፑልያን ኦማር ለብሬንትፎርድ የሰጡትን ኦማኒ ኬለርን እንደናፈቁት ሲነግሩ ነው ነበረ። ለማንኛውም ለጥንቃቄ ነበር 100% አሁን ዝግጁ ነኝ ብሏል። ክሎፕ ያው የዓለም ዋንጫን ባማረሩበት የመክፈቻውን ጨዋታ ባማረሩበት ምሽታቸው ደግሞ ፍሎሪያን ቬርዝ በጀርመን ብሔራዊ ቡድን ዘንድሮ ጠብቋለሁ፣ በሊቨርፑል ደግሞ ቀጣይ ጠብቋለሁ። እመኑ ሊቨርፑልያን ምርጡ ተጫዋች በሚቀጥለው የውድድር ዓመት በቡድናሽ ውስጥ አለ፣ እሱም ፍሎሪያን ቬርዝ ነው እያሉ ነው የቀድሞ የሊቨርፑል ሰው የርገን ክሎፕ። አርሰናል በዝውውር መስኮቱ ላይ ያው በስፋት እየተንቀሳቀስ አይደለም የሚል ትችቶች አሉበት፣ ግን በርካታ አማራጮችን ያያል። አርሰናል በአንድሪያ ቤርታ ዳይሬክተርነት መተዳደር ከጀመረ በኋላ እሳቸው ስፖርቲንግ ዳይሬክተር ሚናውን ከወሰዱ በኋላ አንድ ተጫዋች አይተው ወዲያው የሚገዙ ሳይሆኑ ባዩት ተጫዋች ላይ ሌሎችንም አማራጮች ደራርበው ካዩ በኋላ ለክለቡ በብዙ መንገድ ገምግመው እንደሚያስፈርሙ ይታወቃል። ስለዚህ ሞር ያርሰናል አሁን ላይ በምልመላ ስራው ላይ ሞር ይሳተፋሉ ተብሎ ይታሰባል። እናም በዝርዝራቸው ውስጥ የሚያካትቷቸውን ተጫዋቾች ሁኔታ እየተመለከቱ የሚቀንሱት የሚጨምሩት ሊኖር ይችላል። አርሰናል አሌክስ ስኮት ላይ ፍላጎት አለው። ነገር ግን በርንሞዝ ለተጫዋቹ ያቀረበው ሂሳብ በአርሰናል በኩል ተቀባይነት የለውም ተብሏል። ሌላው አርሰናል በዝውውር መስኮቱ በዝርዝራቸው ውስጥ ያካተቷቸው የማቲያስ ፈርናንዴዝ ጉዳይ ነበረ። በዌስትሃም ዩናይትድ የተጠቀሰውንም ገንዘብ የመክፈል ፍላጎት የላቸውም። በአርሰናል ዝርዝር ውስጥ ያለው እነ ማዝ አይነት ተጫዋቾች በአርሰናል ዝርዝር ውስጥ አሉ። የባየርን ሌቨርፑሰኑ ተጫዋች በእርግጥ አርሰናል ብቸኛው አይደለም፣ ሌሎች የለንደን ክለቦች በዝርዝር ውስጥ ያካተቱ ተጫዋች ነው። ዴይሊ ሜል መረጃውን ይዞት ወጥቷል። ሌላው ከአርሰናል ጋር በተያዘ በካላፊዮሪ ጉዳይ ላይ ከሪያል ማድሪድ የሚመጣ ጥያቄ ካለ አሁንም አርሰናል ክፍት ነው የሚሉ መረጃዎች በስፋት ወጥተዋል። አርሰናል በይፋ ተጫዋቹን ለገበያ አቅርቤዋለሁ አላለም። ተጫዋቹም አርሰናል ለመልቀቅ ፈልጋለሁ አላለም። ግን አርሰናሎች ቅርብ የሆኑ ምንጮቻቸው ሪያል ማድሪድ ከመጣ አርሰናል ለመደራደር ዝግጁ ነው። በሪያል ማድሪድ በኩል ግን ከተጫዋቹ ቅርብ ሰው ጋር ድርድር ማድረጋቸውን በሰበር ከሰሞኑ ማድረሳችን የሚዘነጋ አይደለም። አርሰናል በሪካርዶ ካላፊዮሪ ደስተኛ ቢሆኑ ግን የጉዳቱ ነገር በጣም አሳሳቢ እንደሆነ የዚህ የውድድር ዓመት በትልቁ ማሳያ ተደርጎ ሊወሰድ ይችላል። ሚኬል ሜሪኒዮ ለአርሰናል አማካኝ ስፍራ ተጫዋች ሆኖ የፈረመ ግን ለአርሰናል የቁርጥ ቀን ደራሽ ነበር ማለት ይቻላል። በተለይም አምና አርሰናል በ9 ቁጥር ቦታ ላይ ወሳኝና ቁልፍ ከዋክብቶችን በጉዳት ካጣ በኋላ
ሚኬል ሜሪኖን እንዳሰተኛ 9 ቁጥር ተጠቅሞት ነበር። ትሮሳርድ ሲባል ነበር። አርቴታ ግን እሱን የተጠቀሙት ለመጀመሪያ ጊዜ በዛ ቦታ ስለመጫወት የሰማሁት አንዳንድ ቤተሰቦችና ጓደኞች በማህበራዊ ገጽ ላይ ሲናገሩ ነበር ብሏል። ከዛ ውጪ በዛ ቦታ ላይ ያደረኩት ነገር ለእኔ በጣም አስደናቂ ነበር ብሏል። በ20 ደቂቃዎች ውስጥ 3 ጊዜ ብቻ ኳስ ነክቼ 2 ግቦችን የማስቆጠር እድል አገኘው፣ ለእኔ ተአምር ነበር ብሏል። በግንባር ኳስ ማስቆጠርም ደግሞ ችሎታ ይፈልጋል እያለ ነው። አርሰናል አንዱ የሚተችበት የቆመ ኳስ እንደሆነ ይታወቃል። ከዚህ ጋር በተያያዘ ታዲያ በግንባር ግብ ማስቆጠርም ጥበብ ይጠይቃል። ዝም ብሎ ስለተገጨ ብቻ አይቆጠርም። ስለዚህ የጭንቅላት ኳስም ቴክኒካዊ ብቃት ነው እያለ ይገኛል። ምንም ጥያቄ የለውም። የትኛውም ጎል ለማስቆጠር በጭንቅላትም በእግርም በየትኛውም የሰውነት ክፍል ቢቆጠር በጣም ቴክኒካል ብቃቶችን ሊጠይቅ ይችላል። ከተከላካይ አንጻር፣ ከግብ ጠባቂ አንጻር፣ ከጎሉ ርቀት አንጻር ብዙ ቴክኒኮችን ሊጠይቅ ይችላል እና የአርሰናል የቆመ ኳስ ጉዳይ የአየር ላይ ኳሶችም ጭምር አጠቃቀም ቴክኒካል ብቃት ይጠይቃል ብለዋል። ዩናይትድ በዝውውር ጉዳይ ላይ በይፋ ድርድር ጀምሯል። ይፋዊ ድርድር ከማቲያስ ፈርናንዴዝ ጋር ነው። ወኪሉን አነጋግረዋል። በቀጣይም ለዌስትሃም ዩናይትድ ሂሳብ ያቀርባሉ። ዩናይትድ የተጠየቀውን አይደለም እስከ 65 ሚሊዮን ፓውንድ የሚል መረጃ ነው በስፋት የወጣው በማንቸስተር ዩናይትድ በኩል። ለዩናይትድ ቅርብ የሆኑ ምንጮች ማለት ነው። ማቲያስ ፈርናንዴስ ለዩናይትድ የመጫወት ፍላጎት አለው። ሪያል ማድሪድ የአማካይ ክፍሎቹ ላይ ተጫዋቾችን እስካለቀቀ ድረስ እሱን ወደ ማድሪድ ይወስዱታል ተብሎ አይጠበቅም። ጆዜ ሞሪኖ የተጫዋቹ አድናቂ ቢሆኑም ግን አሁን ያለው ስብስብ ላይ ተጫዋች ከቀነሱ ነው ሊወስዱት የሚችሉት። ከዚህ ጋር በተያያዘ ምናልባትም የሚቀነሰው ተጫዋች የዩናይትድ እቅል አካል ሊሆን ይችላል እየተባለ ነው። ግን ካማቪንጋ ከሆነ የዩናይትድ ደጋፊዎች አማራጭ አድርገው ወደ ቡድናቸው እንዲመጣ እንደማይፈልጉ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችንም ላይ በተደጋጋሚ ሲልኩልን ነበረ። ማንቸስተር ዩናይትድ በዝውውር መስኮቱ ላይ በነገራችን ላይ አንዳንድ የሜዳ ክፍሎች ላይ በጣም ትኩረት ይሰጣል። ለአብነት ያክል ማንቸስተር ዩናይትድ የግራ ተመላላሽ ተጫዋች ላይ ቅድሚያ ይሰጣል። ከግራ አጥቂ ክፍል ተጫዋች በበለጠ ማለት ነው። ያው ፓትሪክ ዶርጉና ማቲያስ ኩኛ ወደዛ ስላሉ ሞር ፉልባኩ ላይ ነው ትኩረት እያደረጉ የሚገኙት። በአጥቂ ስፍራ ላይ ማንቸስተር ዩናይትድ የሊኑን ተጫዋች ማቲያስ ፈርናንዴዝን እየተከታተሉ እንደሆነ ይታወቃል። 21 ዓመቱ ነው። ቤልጂየማዊ ነው። በዝውውር ጉዳይ ላይ በዝርዝር ውስጥ አካተው እያዩት እንደሆነ ነገረናችሁ ነበረ። ከዩናይትድ ተሰናባች ተጫዋች ጋር በተያያዘ ደግሞ ዩናይትዶች አይደለም ክለቡ ደጋፊው በዩናይትድ መለያ ድጋሚ ማየት የማይፈልገው ኦናና በተለይም ከፐርፎርማንሱ አንጻር በዚህ ክረምት ክለቡ ይለቃል ተብሎ ይታሰባል። እሱ ወደ ዩናይትድ ተመልሶ ለቦታው መፋለም ቢፈልግም ዩናይትድ ግን ከዚህ በኋላ በቡድን ውስጥ እንደማያጫውተው ከነገረ በኋላ ገዢ እያፈላለገ ነው። በርከት ያሉ የሳውዲ አረቢያ ክለቦች ይህን ተጫዋች የመውሰድ ፍላጎት አላቸው። ዩናይትድ ለድርድር ዝግጁ እንደሆነ ይታወቃል። ትራንስፈር ኒውስ ራሽፈርድ ወደ ዩናይትድ የመመለስ ፍላጎት እንደሌለው ይታወቃል። ዩናይትድም እሱን ድጋሚ መጫወት ፍላጎት እንደሌለው ይታወቃል። ዩናይትድ የጠየቀው ገንዘብ አልመጣም። 30 ሚሊዮን ዩሮ ባርሴሎና 13 ሚሊዮን ዩሮ እያለ ነው ተብሏል። በነገራችን ላይ የራሽፎርድ ሳምንታዊ ደሞዝም ከ325,000 ፓውንድ በላይ እንደሆነ ይታወቃል። ከዚህ ጋር በተያያዘም በርካታ ክለቦች የራሽፈርድን ከማንቸስተር ዩናይትድ ሊወስዱ የሚችሉት አሁንም ደሞዝ ከቀነሰ ነው። ለባርሴሎና የቀነሰውን ደሞዝ ማለት ነው። በባርሴሎና ቤት ደሞዙን በብዙ መንገድ ቀንሷል። ጥቅማጥቅሙን ቀንሷል። ግን ያልተስማሙት ዩናይትድ እና ባርሴሎና ናቸው። ዩናይትዶች በእርግጥ አንድ ነገር አስተውለዋል። ተጫዋቹ ሙሉ ለሙሉ ለባርሴሎና ሁሉን ነገር ስላረገ ዩናይትዶች ተገደው ይሸጡታል የሚል ነው በባርሴሎና በኩል የተሰራው። በእርግጥ እነ ሪዮ ፈርዲናንድም ይህንን እያሉ እንደነበር ይታወቃል። ዩናይትድ ላይ ጫና ለመፍጠር ነው አሁንም አንፈልግም ያሉት የሚል። በእርግጥ እስከ ጁን 15 ባርሴሎና ቀን አለው። በእነኚህ ቀናት ምን አይነት እርምጃዎችን ይወስዳል የሚለውን የሚጠበቅ ሆኖ ሳለ ግን ራሽፎርድ ሌሎችም ክለቦች ከሄደ ይህን ሳምንታዊ ደሞዝ መቀነስ ግድ ይለዋል። ዩናይትድ ግን የዝውውር ሂሳቡን ይቀንሳል ተብሎ አይጠበቅም። ከዩናይትድ ጋር በተያያዘ አንድ በስፋት ሲወጣ የነበረ መረጃ አለ ዛሬ። በተለይ ማይክል ካሪክ ማኑኤል ኡጋርቴን ሊያቆዩት ይችላሉ በቡድኑ የሚል ነው። አሁን ትልቁ ችግር ሊሆን የሚችለው እሳቸው በቡድን ውስጥ የሚያቆዩት አሁንም ለቋሚ 11 እንዳልሆነ ግልጽ ነው። በጠባባቂ ወንበር ላይ ያስቀምጠውት ለቡድኑም የስኳድ ዴብዝ ነው ሊጠቀሙት የሚፈልጉት። ይሄ በእርግጥ እንደሚፈጸመው ዝውውር ይወሰናል እና አሁን ላይ የአማካኝ ክፍሉ ዋጋ መናር ማንቸስተር ዩናይትድ ባሰበው ልክ ተጫዋች የማያስፈርም ከሆነ ኡጋርቴን በተጠባባቂ ወንበር ላይ መጠቀም ይፈልጋሉ የስኳድ ዴብዛቸውን ለማስፋት። ከዚህ ጋር በተያያዘ ታዲያም በተጫዋቹ በኩል የመጨረሻ ውሳኔ ሊወሰን ይችላል። በማንቸስተር ዩናይትድ የመጫወቻ ደቂቃን የማግኘት ፍላጎት ያለው ወይም መጫወቻ ደቂቃ ላይ ጥያቄ ያለው ኡጋርቴ
የዩናይትድን የስኳድ ዴብዝ እና የማይክል ካሪከን ፍላጎት ለማሟላት በተጠባባቂ ወንበር ላይ ለመቀመጥ ፈቃደኛ ይሆናለሁ የሚለው ይጠበቃል። በማንቸስተር ዩናይትድ በኩል የአማካይ ክፍሉን ለማጠናከር ቢያንስ በዚህ ክረምት እስከ 3 ተጫዋቾችን የማምጣት እቅድ ይዞ ሲሰራ እስካሁን የአታላንታው ኤደርሰን ነው የሚጠቀሰው በዝውውር ደረጃ ኦልሞስት የሕክምና ምርመራ ብቻ የቀረው ማለት ነው። ከዛ ውጭ ዩናይትድ በሜዳ ክፍሉ ላይ ሌሎች ያሰባቸውን ተጫዋቾች ለማስፈረም በጣም አዳጋች ሆኖበታልና በእርግጥ የዘንድሮ ክረምት ለሁሉም ክለቦች በጣም ፈታኝ ይሆናል የዝውውር ሂሳቡ። በስኳድ ዴብዝ ደረጃ ግን ማኑኤል ኡጋርቴ በዩናይትድ እንዲቀጥል ይፈልጋሉ እየተባለ ነው። ያው ጊዜ የሚያጠራው ጉዳይ ይሆናል። በተለይም ይህ ዓለም ዋንጫው የቀድሞ ብራዚላዊ የኤስ ሚላንና የሪያል ማድሪድ ኮከብ ካካ ሀገራቸው ብራዚል በዚህ ዓለም ዋንጫ ከማቲያስ ኩኛ ብዙ እንደምትጠብቅ ተናግሯል። የባሎንዶር አሸናፊ ካካ ኩኛ እጅግ ጥሩ ጊዜን አሳልፏል በማንቸስተር ዩናይትድ እና ለብሔራዊ ቡድኑን በጣም ጠቃሚ ይሆናል ብሏል። እኛ ከእርሱ ብዙ እንጠብቃለን ያለው ካካ እርሱ ጨዋታዎችና ቴክኒኮችን የሚረዳበትን መንገድ አደንቃለሁ ይላል። የማንቸስተር ዩናይትዱን ኮከብ ማቲያስ ኩኛን በተመለከተ የራሱን ቡድን የመከላከል ሂደት ለማገዝና በጣም ከባዱን ስራ ለመስራት በጣም ወሳኙ ሰው ነው። በዩናይትድ ያደረገውን ነገር በብራዚል ከደገመው በእርግጠኝነት ብራዚልን ለዋንጫ ከሚያበቁና ከሚጠበቁት አንዱ ነው ሲል ተደምጧል። የማንቸስተር ዩናይትድ በርከት ያሉ ተጫዋቾች በየትኛው ክለብ መች ይጫወታሉ የሚለውን በቃል ስፖርት ዩቲዩብ ቻናል ከዚህ በፊት በሰራንላችሁ ዘገባ ማካተታችን የሚዘነጋ አይደለም። ላይክ ማድረግ እንዳይረሳ። እኛን ከፈለጋችሁን የጽሁፍ መልእክት የምንልክበት አድራሻችሁን አስቀምጡልን። በዛ አድራሻ የጽሁፍ መልእክቶችን እናስቀምጥላችኋለን። አድራሻ ሲባል ግን የሰፈር ስም አይደለም፣ የጽሁፍ መልእክት መላኪያ ነው። ቃል ስፖርት ዩቲዩብ ቻናል የምሽት መረጃችን እዚህ ጋር በቃ። ሰናይ ጊዜ